እመኚኝ አንቺ ከምታውቂው የተለየ ስለርሱ የማውቀው ነገር የለም። እኔ መጀመሪያው ስለሆንኩ የማውቀው ነው የሚመስላችሁ ስትለኝ በብዙ ቁጥር የጠራችን ከማን ጋር ደርባ እንደሆነ ሳስብ ሁለተኛ ሚስቱ ልክ እንደኔ ግራ ሲገባት መጥታ ዋርታት እንደነበር ነገረችኝ። እኔ ሳገባው በፍቅሩ ጣብዬ ነው ያገባሁት። እንደምታውቂው ነገረ ስራውን ላትወጁ አትጪም። አስብ የነበረው ፍቅሩን መግለጽ ስለማይችል እንጂ ያፈቅረኛል ብዬ ነበር። ስተቴ የነበረው ታውቂያለሽ ብልሴት ወንድ ልጅ ትቀይራለች በሚል እሳቤ ነው ያደግኩት እና ከትዳር በኋላ ይቀየራል የሚለው እምነቴ ነበር። ተጋብተን መኖር ከጀመርን በኋላ ግን የሚያደርግልኝን የሚያደርገው በባህሪው ጥሩ ሰው ስለሆነ እንጂ በፍቅር አለመሆኑን አወቅኩ። በዛ ላይ ለማያፈቅረኝ ሰው ስል እናቴ መሆን ስጦታን መዝለልን ልቀበለው አልቻልኩ። የሆነ ቀን እንደምንለየው እርግጠኛ ስሆን ተነጋገርንና ተፋታን። ስለርሱ ሳወራ ከሚገባው እርሱን አብሮ ኖሮ ከሚያውቀው ሰው ጋር ስለርሱ ማውራት የሆነ ደስ የሚል ስሜት ስለሰጠኝ ከኔ ጋር የተፈጠረውን ስነግራት በቃ ብላ ጮኸች። አው በቃ አይ የሆነ ነገርማ አለ። እንደምታፈቅሪው ስለነገርሽው እንፋታ አይልም አዲስ። ሳንጋባ በፊት ጀምሮ እስከምንለያይ ድረስ እንደማፈቅረው በየቀኑ ነግረው ነበር። ከርሱ ምንም ምላሽ አታገኝም እንጂ ያንቺን ስሜት አይከለክልሽም። ከማን ሰውየው እኮ አዲስ ነው። የሰው ልጅ ሐሳቡን ሳይበርዝ በነጻነት መግለጽ አለበት ብሎ የሚያምን ሰው ነው። ያመነውን ደግሞ እንደሚኖር ታውቂያለሽ። በእናቴ ምልልሻለሁ ያልነገርኩሽ ነገር የለም። ከዚህ የተለየ ያደረኩት ምንም ነገር አልነበረም። ሰብለን ከፈለግሽ ጠይቂያት። ሁለተኛ ሚስቱ ናት። እሷም እንዳንቺ ካገባችሁ በኋላ ነው በፍቅር የበሰለችው። ምላሹን እንደማታገኝ ተስፋ ቆርጣ ፍቺ እስከፈለገችበት ቀን ድረስ እንደምትወደው ነግረዋለች። እኔ አላቅም፣ ምንም ሊገባኝ አልቻለም። ኦ ማይ ጋድ ማሰብ እንኳን አልችልም። ምናልባት የራሱን ስሜት እንዳይሆን መሸሽ ይፈልጋው ብላኝ የሆነ ግኝት እንዳገኘ ሰው ጮኸች። የእናቱን ለቀናት የቆየ የሚሸት ሬሳ ታቅፎ ከጉሮሮ የማይወጣ ጩኸት ጮኸ። ድምፁ ከጉሮሮ እንደማይወጣ ቢያውቅም በሆነ ተአምር የሆነ ሰው እንዲደርስለት ተመኘ። በማይሰማ ድምፅ ሊደርስለት የሚችለው እግዚአብሔር ብቻ እንደሆነ ስላወቀ አይኖቹን ጨፍኖ አምላኬ ሆይ እባክህ ድረስልኝ፣ እባክህ ድረስልኝ፣ እባክህ እያለ በልቡ የጸለየውን ባይሰማውም እንኳን እንባውን አይቶ እንዲራራለት ራሱ እግዚአብሔር ቢያጠራቅመው ለአንድ ክረምት የሚበቃውን እንባ ነባ። እግዚአብሔር ግን ለልቡም ጸሎት ለዓይኑም እንባ መልሱ ዝም ብቻ ነበር። ዝም። የመጨረሻዎቹ ቃላት ላይ ድምፁ እየቀነሰ እየሻከረ መጣ። ከመጀመሪያው አረፍተ ነገር በኋላ አልጻፍኩም።
ጣቶቼ አደጋ ከደረሰባቸው የእርሱ ጣቶች በላይ ተንቀጠቀጡ። ስንት ዓመቱ ነበር? 12 አለኝ፣ ስሜቱ መረበሹ በግልጽ እያስታወቀበት። አስተካክሎ መግፋት የለመደውን ዊልቸር እየገፋ ላይብረሪ ውስጥ ወዲህ ወዲያ እያለ የህይወት መርሆቹና የሚያስብበት ጥግ፣ ሐሳብን የሚገልጽበት መንገድ ሁሌም ሲያስገርመኝ አንተ እኮ መጽሐፍ ነበረብህ እለዋለሁ። ሁሌም መልሱ ተመሳሳይ ነበር። መስራት ሲደክመኝ ወይ ማቆም ስወስን በደም ጊዜ ሲኖረኝ ይጽፋለሁ። አንድ መጽሐፍ ይኖረኛል። እሱም የራሴ ባዮግራፊ ነው የሚሆነው። ከቀናት በፊት ከተለመደው የፊዚዮቴራፒ ሕክምናው እየተመለስን ድንገት የሆነ መገለጥ እንደበራለት ሰው አሁን ጊዜው አይመስልሽም አለኝ። ቀጠል አድርጎ ግራ በመጋባት ለጥያቄ የተሰናዳ አፌን ከመክፈቴ በፊት መጽሐፌን ለመጻፍ ጣቶችህ አሁንም ቢሆን ይቀራቸዋል። ዶክተሩን አልሰማሃት? 100% እስኪሆን ጫና እንዳታበዛበት ብለሃለች እኮ። አውቃለሁ። እኔ እየነገርኩሽ አንቺ ትጽፊልኛለሽ ብዬ ነበር ተስፋ ያደረኩት። እሺ መቼ እንጀምር? ሚስጥር ማወቅ ነው ያጓጓኝ እንጂ ከርሱ ትላንትና ጋር ራሴው ተላትሜ አዙሪት እንደሚሆንብኝ አላሰብኩም። ሚስጥር ማወቅ የሆነ የመለኮታዊነት ዓለም ተቋዳሽ የመሆንን ስሜት ስለሚፈጥር ይመስለኛል ደስ የሚለው። ስለሆነ ሰው ከአምላክ ውጪ ማንም ሰው አያውቀውም ብለን የምናስበውን ማወቅ። ያቺ ባለፈው የመጣችው ሴት ማን ናት? ያቺ ድሮዬ ውስጥ ነበረች ያላት ሴት ምን አይነት ነበረች? በቃ ስለርሱ ማወቅ። እሱ ድሮዬ ውስጥ አትፈልጊኝ ይለኛል እንጂ ድሮ ቢቀብሩት እንኳን አራሙቻውን በጣጥሶ ዛሬን የማነቅ ጉልበት እንዳለው አውቃለሁ። አንዳንድ ድሮ ይብሱኑ ክስተቱ ከሆነበት ጊዜ ይልቅ ዛሬ ላይ ይበረታል። አንቺ ብትሆኚ ታሪክሽን ከምንድነው የምትጀምሪው? ከጡዘት በህይወቴ ውስጥ ወሳኙ ነው ከምለው ምዕራፍ። ከዛ ታሪኩን ወደፊትና ወደ ኋላ ጫውተዋለሁ። ሲጀመር ግን አንባቢን ሰቅዞ ከሚዝ ቦታ ነው የምጀምረው። እሺ ዝግጁ ስሆን ነግርሻለሁ ካለኝ ከቀናት በኋላ ነው ላይብረሪ ውስጥ የተከሰት ነው። የምለው ጨነቀኝ። ያለፈውን ለማወቅ ከመጓጓቴ በላይ ገና ሳልጀምረው ልቤ ቀሰቀሰ። ለምን አሁን አልኩት፣ ጭንቅላቴ ያሰበውን አፌ ሳያስፈቅደኝ። ለምን አሁን ምን? ለምን አሁን እንዳውቅ ፈለክ? እንደዛ ላውቅ ስቧችር ድሮዬ ውስጥ አትፈልጊኝ ብለኸኝ እኔን ግን በድሮህ እየቀጣኸኝ እንደዛ ስለምንህ ዝም ብለህ ዛሬ ለምን? በረጅሙ ተነፈሰና እየመሰለው ምንም እንዳልመሰለው ሲሆን የሚያመጣትን ፈገግታ ፈገግ ብሎ መጽሐፉን ብትቀጥይ ታውቂው የለ? እሺ በቃ ወይ ደስ ከሚለው ህይወቱን ጀምር አልኩት። ኦኬ ደስ ከሚለው ሆኖ አሁንም ጡዘት ያለበት እንደማሰብ ብሎ ሰውነቱ ከመቀዝቀዙ የተነሳ ለሰዓታት የተኛበት አንሶላ እንኳን ሳይሞቅ ድጋሚ ተመልሳ በሩን ከፍታ ገባች። እንደ ቅድሙ በሩን አላባበለችው። ሆነ ብላ በሩን አስጮኸው ገብታ ምንድነው ያደረኩ?
ንገረኝ፣ ምንድነው ጥፋቴ? ከዚህ በኋላ ያለውን አልጻፍኩትም። አቁሜ ግን ቀና ማለት አቅቶኝ እየሰማሁት ነው። እንፋታ ሲላት ራሱን ሰማው። ከተቀመጥኩበት ዘልዬ ተነሳው። ይሄ ነው ደስ የሚለው ዘመኑ? እሺ በቃ እኔ ለመጻፍ ዝግጁ አይደለሁም ብዬ ከላይብረሪ ወጣው። ማልቀስ ካቆምኩ እጅግ ሰንብቼ ነበር። ማልቀስ አማረኝ። እሱ የደስታው ጡዘት ብሎ የጀመረበት ታሪካችን የኔ የመድቀቅ ጡዘት ነበር። በቃ ዓለም ሁላ ከርሱ ጋር ባሻጥር ተሰራ ይመስል ቀስ በቀስ የመኖር ማገሮች የምላቸው ሲመዘዙ አቅማጥቼ ከማየት ውጪ ምርጫ አጥቼ ተምዘግዝጌ ወደኩበት ጡዘት። እንፋታ ካለኝ በኋላ ጸዲ ጋር የሄድኩለት እንዴት ቻልሹ? እንዴት ረሳሹ? አልኳት ጸዲ። የማትክጂ ሀቅ ሰዎች ካጋራቸው ጋር የሚያስተሳስራቸው የስሜት መጠቃቀም ሲጎድል ለዛ ሰው ያላቸው ስሜት ይጎድላል የሚለው ነገሩ ልክ ነው። የሆነ ጊዜ ላይ የተከራከርሽውን ፍልስፍናውን ሁሉ በራስሽ ላይ ፕሩፍ ስታደርጊለት ራስሽን ታገኘዋለሽ። ያለ ምንም ምላሽ ማፍቀር ይደክማል። የሆነ ቀን ራስሽን ሲደክምሽ ታገኘዋለሽ። ከፍ ሲልም በተጎዳሽው ልክ ስትጠዩ ራስሽን ታገኘዋለሽ። ይቅርታ አድርጊልኝና ዘሞስት ሮማንቲክ የምትዩ ቅጽበት ልትነግሪኝ ትችያለሽ? እባክሽ እንደ ድፍረት አትውሰጂብኝ። በቃ ጭንቅ ብሎኝ ነው። አረ ችግር የለውም በእናትሽ ይገባኛል ብላ እጄን ስትይዘኝ እንባዬን እንዴት ቁም ልበለው። ደንግጣ አቀፈችኝ። ከሳጌ ጋር እየተናነኩኝ አስሬ ይቅርታ እላታለሁ። ወይኔ ጸዲ አዲስ ምንድነው ያደረከው? አለች የሆነ ጣሪያው ላይ ሆኖ የሚሰማት ትንሽዬ አምላክ ይመስል አባብላኝ ስታበቃ የመጨረሻ የምንለያይ ቀን ለነበረን የሚታወሱ ትዝታዎች በጣም ነው የማመሰግነው። ለምትወልጃቸው ልጆች የምትገርሚ እናት እንደምትሆኝ ያውቃለሁ። ካስፈለኩሽ የልጅ ልጆችም ወለሽም ቢሆን አስታውሰሽ ከደወልሽልኝ የምችለውን ሁሉ አለሁ። ከኔ ጋር ላሳለፍሽው ምርጥ ጊዜ እስካሁን ሰጥቼሽ ለማላውቀው ስጦታዎች ምትክና ለወደፊት ህይወትሽ መጀመሪያ ይሆንሻል ብሎ ንብረቱ ቢሰላ የሚያወጣውን እኩሌታ ገንዘብ ሰጠኝ። ዝም ስትል ቀጣዩን እየጠበቅኩ እንደሆነ ገብቷት እንደ መባነን አይነት በቃ that was the most romantic day I have ever had with him ብላ ጨረሰችው። አላውቅም ነበር ውላችሁን ስላፈረሽ ንብረቱን ያልተካፈልሽ ነበር የመሰለኝ። well አዲስ ጥሩ ነገር ሰራው ብሎ አይነግርሽም ራስሽ ካልደረስሽበት በስተቀር። ጥሩ ስለሆነ እንድትወጁ አይፈልግም፣ ራሱን ስለሆነ እንድትቀበዩ ነው የሚፈልገው። ሲመስለኝ ለማንም ሰው ደስታ ኃላፊነት መውሰድ አይፈልግም። ችግሩ ደስታው አይደለም፣ ቀጥሎ ለሚመጣው ሐዘን ራሱን ተወቃሽ ማድረግ ስለማይፈልግ ይመስለኛል። ለደስታው ሰበብ የሆንኩትን ሰው የሆነ ቀን ለሐዘኑ ኃላፊ ነኝ ብሎ ስለሚያመን ይመስለኛል። ደስተኛ ነሽ የሚለው ጥያቄ ከአፌ ከወጣ በኋላ ስላለፈው ይሁን ስለአሁኑ ህይወቷ አይጠየቅኳት ራሴው ግራ ገባኝ። ወይ በጣም ከአዲስ ጋር ያሳለፍኩትን ጊዜ ወደዋለሁ። እንደ ሰው ብዙ ያደግኩበትና የተማርኩበት ጊዜ ነው። ስላገባሁትም ስለፈታሁትም በሁለቱም ውሳኔ ደስተኛ ነኝ። አሁን ደግሞ እንደምታዩ ብላ
ከባልና ሁለት ልጆቿ ጋር የተነሳችውን ፎቶ አሳየችኝ። በጣም ባሌን ወደዋለሁ። አዲስ በሰጠኝ ስጦታ ነው የራሳችንን ቢዝነስ ጀምረን የምንኖረው። ህይወት ደስ ይላል። ስታወራኝ አዲስ እሷ ውስጥ ምን እንደሳበው ለማወቅ አልተቸገርኩም። ሽራፊ አዲስ ውስጡ አለ። የቀለለ ስሜት እንዲሰማኝ ልታስቀኝ ስትሞክር ቆይታ ወደ ቤቴ ተመለስኩ። የአዲስ ሚስቶች ማህበር ነገርማ በመስረት አለብን። በታይ አሁን እኔና ሰብሊ በጣም ጓደኛሞች ነን። የሆነ ቀን አብረን ሻይ መጠጣት እንችላለን ብላ እንደ ቀልድ ያወራችውን አሰብኩት። ከነሱ ጋር ሻይ መጠጣት አልነበረም ፍላጎቴ። ፍቅር በዚህ ልክ ያቃቂላል? የሚስቶቹን ታሪክ እየሰማው ከራሴ ጋር በማነጻጸር መፍታት ያልቻልኩትን እዚህም እዛም የተበታተነ አመክንዮ አጋጭቼ ራሴን ለማጽናናት ነው። እቤት እንደተመለስኩ የጣልኩትን ሰውነቴን ሰብስቤ አፋፍሼ በቁሟ ያለች ሴት ለማስመሰል ተጣጥቤ ለባበስኩ። 4 ዓመት አብረን ስንኖር ምን ብለብስ እንደምደምቅለት አስቤው አላውቅም። ልብሴን አይቶት አያውቅም። ሁሌም እኔን ነው የሚያይ የነበረው። አሁን ግን እኔን ማየት አቁሟል። የልብስ ምርጫውንም አላውቅም። አንዱን ሳነሳ አንዱን ስጥል ቆይቼ የሆነ ቀሚስ ለበስኩ። እራት ላይ ተቀብቼ የማላውቀውን ቀይ ሊፕስቲክ ተቀብቼ ተገኘው። ለወጉ እህሉን ፊት ያስቀምጠዋለሁ እንጂ ከ2 ጉርሻ በላይ ማላመጥ ካቃተኝ ሰንብቻለሁ። ደህና ዋልክ? ደህና። ቀንሽ እንዴት ነበር? ቀና እንኳን ብሎ አላየኝም። እንዲያየኝ ስለፈለግኩ ብቻ ዛሬ ጸዲን አገኘኋት አልኩት። ባለመገረም ቀና ብሎ አይቶኝ አይኖቹ ለውጦቼን በአንድ አሰሳ ካዳረሱት በኋላ ተመልሶ ወደ እህሉ እያጎነበሰ ጥሩ ጊዜ አሳለፋችሁ አለኝ። አልኩኝ ልቤ ዝቅ እያለብኝ። በልቶ ሲጨርስ ተነስቶ ወደ ላይብረሪው ሄደ። ወደ መኝታ ቤቴ ገብቼ ጉልበቴን አቅፌ ለሰዓታት አለቀስኩ። ሰው ለምን አልወደደኝም ተብሎ ይለቀሳል? ቂልነት እየመሰለኝም ማልቀሴን አላቆምም። በየቀኑ የማልበላውን እራት ለመብላት የማያየውን መዘነጥ እየዘነጥኩ ቀርባለሁ። የተለመደውን እይታ ገርቦኝ የራሱን እራት በልቶ ወደ ላይብረሪው ከዛም ወደ አንዱ እኔ የሌለሁበት ክፍል ይሄዳል። ለቀናት ለሳምንታት። የሆነኛው ቀን ወንድሜ በጠዋት ሲበር እቤቴ መጣ። ያየኝ ሰው ሁሉ ምን ነው ደህና አይደለሽ የሚለኝን አይነት የሰውነት መቀነስ ሹቄ በትክክል ማሰብ ስላቃተኝ ትምህርት ቤት መሄዱን ትቼ ሰኞና ቅዳሜ ተምታተውብኝ፣ ጥቅምትና ሐምሌ ተሳክረውብኝ፣ ቀንና ማታው ተምታተውብኝ ምን ነው እህቴ ደህና ነሽ ግን የሚል ሰላምታ አልነበረም ካፉ የወጣው። እንዴት በቤተሰቦችሽ ትጨክኛለሽ? ጎዳና ቢወጡ ኩራትሽ የሚሆን ነው የሚመስልሽ? በሚል ወቀሳ ነው የተቀበለኝ። የራሴ ችግር ያለብኝ አይመስላቸውም። የራሴ መከፋት ያለብኝ እንደሆነ አያውቁም። እኔ በቃ የሆነ የተንጣለለ ቤት ውስጥ የምኖር የኤቲኤም ማሽን ብቻ ነኝ ለነሱ። ሲቸግራቸው እንጂ ቸግሮኝ ይሆን ትዝ የማልላቸው፣ ሲከፋቸው እንጂ ከፍቶኝ ይሆን የማልታወሳቸው፣ ሊደርስላቸው እንጂ ግዴታ ያለብኝ ሊደርሱልኝ ሩቃቸው ነኝ።
አባቴ ድሮ የተወውን ቁማር በስተርጅና አዲስ ካፈራቸው ወዳጆቹ ጋር ሲቆምር ቤቱን አስበልቶ ነው ልክ የኔ ጥፋት ይመስል በየተራ እየመጡ የሚያስጨንቁኝ። ምን አገባኝ ገዝቼ የሰጠሁትን ቤት አላወጣሁበትም ብሎ አይደል በማይረባ ገንዘብ ያስያዘው እንዴ? ቆይሽ እኔ በምን እዳዬ ነው የቁማር ብሬ መክፈል ግዴታ እንዳለብኝ የምታስቡት? ምንም ቢሆን እኮ ቤተሰቦችሽ ናቸው ያለበት አባባል ውስጡ ምን አይነቷ ክፉ ነሽ የሚል ቅላጼ ነበረው። ትቼ ነበር እኮ የማልችለውን ለመቻል መጋጋጥ አቁሜ ነበር። ያን ያጎበዘኝ አዲስ ነበር። አሁን ግን ግራ ገባኝ። የምርም ዝም ብላቸው እንዴት ይኖራሉ? በዛ ላይ ታናሽ እህቴ ስራም ሳይኖራት ለልጁ ወተት እንኳን ከማይገዛ ወንድ ወልዳ እቤት እነሱ ጋር ናት። በየወሩ ለቀለብ የምቆርጥላቸው ከአዲስ ጋር ተነጋግረን በጋራ ከምንጠቀመው አካውንት ነው። ጭራሽ አባቴ ሲቆምር ቤቱን አስይዞ ስለተበላ 400,000 ብር ካልሰጠኸኝ ብዬ ነው የምጠይቀው? አይሆንም። ያውም አሁን በፍጹም አሁን ምንም ማድረግ አልችልም። የዛን ያህል ብር ከየትም ላመጣ አልችልም አልኩት። የሆነ እኔ ጋር ያስቀመጠውን ብር የከለከልኩት እንጂ እርዳታዬን የፈለገ አይመስልም አበሰጫጨቱ። ጥሎ ከቤቴ ወጣ። የዛን ቀን እራት ሳልቀርብ ተውኩት። አቅም አነሰኝ። የራሴን ስቃይ እየዛኩ ስባዝን የቤተሰቤን ሁኔታ እያሰላሰልኩ ስተክን በሬ ተንኳኳ። ከሳምንታት በኋላ ለመጀመሪያ ጊዜ ወደ መኝታ ቤታችን መጣ። ሁሉም ነገር ረጭ አለብኝ። ረሳሁት። ድካሜን ረሳሁት። ስቃዬን ረሳሁት። ቤተሰቦቼን ረሳኋቸው። እሱ ስጎድልበት ሊፈልገኝ መጣ። ደህና ነሽ? ራት ላይ ቀረሽ አለኝ በሩ ላይ እንደቆመ። ልለው የምፈልገው ብዙ ነው። ጭንቅላቴ ውስጥ የሚራወጠው ብዙ። ግድ ይሰጣል? ብቀርብም ባልቀርብም ጠረጴዛውን ከከበቡት ወንበሮች ለይተህ አታየኝም ብዬ እኮ ነው የቀረሁት። ዓለም ካንተ ጋር አብራ ዞራብኝ ነው። ምግብ አልወርድ ብሎኝ ነው። በቃ ብዙ ልለው አስባለሁ። አንዲት ቃል ካፌ ከወጣች ለቅሶዬ እንደሚቀድመኝ ስላወቅ ዝም አልኩ። ዋጥ ፀሐይ ዛሬ አሞሽ እንደዋለ ነገረችኝ። እህልም እየበላሽ እንዳልሆነ ሐኪም ቤት ልውሰድሽ እንዴ? ህመሜ እኮ አንተ ነህ። ሐኪም ምን ይፈይድልኛል ማለት ፈልጋለሁ። ካፌ የሚወጣ ቃል ግን የለም። አጠገቤ ደርሶ አልጋው ላይ ሲቀመጥ ማሰቤ ተንገዳገደ። እጁን ግንባሬ ላይ አድርጎ እንዴ ታተኩሻለሽ እኮ ሐኪም ቤት እንሂድ። ደሞ ተነስቶ አንደኛውን መስኮት እየከፈተ ቤቱ እኮ ታፍኗል። ንፋስ ገብቶት ያውቃል? ፊቴን አዞርኩ። ትራሴ ውስጥ ሸፈንኩት። ትንፋሽና ሳጌን ውጪ መዋጥ የማልችለውን እንባዬን ፈቀድኩለት። ለተወሰነ ደቂቃ እንደቆመ ይሰማኛል። ከዛ ቀስ ብሎ በሩን ዘግቶት ወጣ። እኔም በነጻነት እሪታዬን አስነካሁት። በሚቀጥለው ቀን እራት ስላልሄድኩ ይመጣል ብዬ ጠበቅኩት። ሲመጣ እንደ ትላንቱ ዝም አልልም። እንዲህ እለዋለሁ እንዲህ አለዋለሁ እያልኩ ጠበቅኩት። አልመጣም። ከቀናት በኋላ እጅግ በጣም በጠዋት ቀሰቀሰኝ። ሰዎች ሊያናግሩሽ መጥተዋል። እንዲህ ሲጨነቅ አይቼው አላውቅም። ቁምሳጥኔን ከፍቶ የምደርበው ልብስ እንደመፈለግ አደረገው። ማን ነው በዚህ በጠዋት የሚፈልገኝ? በደመ ነፍስ ሲሊፐሪን አጥልቄ ያቀበለኝን ጋውን ለብሼ ወደ ሳሎን እየሄድኩ የመጡትን ሰዎች ሳያቸው ሳይነግሩኝ በፊት ገባኝ። አባቴ። እናቴ እንደ ትላንትና ደውላ አባትሽ ደም ግፊቱ ተነስቶበታል፣ ሲነጋ መተሽ እዩ ብላኝ ነበር።
እሱን ዞር ያየሁት። መልሼ እነሱን አየሁ። እግሬ መቆም አቃተው። ዘሎ እጁን ከስሬ ሲያነጥፋቸው እጁ ላይ ራሴን ስጥል አይኔ ከመከደኑ በፊት ከጉሮሮ የማይወጣ ጩኸት እያማጠ ሊጮህ ሲታገል አየዋለሁ። ስቃይ ያለበት ፊት። ሰከንዶች ወይ ደቂቃ አላውቅም እጁ ላይ ምን ያክል እንደቆየው። ግን እንደነበርኩ መሬቱ ላይ ስለሆነ የነቃሁት ብዙም ጊዜ እንዳልሄደ ገምቻለሁ። የረጠበ ፎጣ ደረቴና ግንባሬ ላይ አድርጎልኝ እሱ ቁና ቁና እየተነፈሰ ነቃው። ተጠርቶ ይሁን ማወቅ ያልቻልኩት ጎረቤት ያለው ሰውዬ ተሸክመው ወደ መኪናው እንዲወስዱኝ ይወተውታል። መርዶ ሊያረዱኝ የመጡት ሰዎች ይተረማመሳሉ። ፀሐይ ጸሎት ይሁን ወቀሳ ያለየለት ማልጎምጎም ለአምላክም ለኛም ታሰማለች። መተንፈስ አቅቶት ሲጨነቅ እሱን ያየው የለም። የተንተራስኳቸው እግሮቹ ይንቀጠቀጣሉ። ፎጣ የያዙት እጆቹ ይንቀጠቀጣሉ። ግንባሩ ላይ ላቡ ኩልል እያለ ነው። ማንም አላስተዋለም። የሚያወራው አይሰማኝም። ግን አፉ ይንቀሳቀሳል። እኔን አፋፍሰው መኪና ውስጥ ካስገቡኝ በኋላ እሱ እላዩ ላይ አስተኝቶኝ ከጎረቤት የመጣው ሰውዬ እየነዳ ወደ ሆስፒታል ሄድን። መርዶ ነጋሪዎቹ ወደ ቤት ተመለሱ። እኔ እኮ ደህና ነኝ፣ ነቅቻለሁ እኮ እለዋለሁ እየደጋገምኩ ባለኝ አቅም። የእሱ ሁኔታ አስጨንቆኝ አፉ ይንቀሳቀሳል እኮ ግን ቃል አይወጣውም። ሆስፒታል እንደደረስን ያስመልሰው ጀመር። የታመመው ማን እንደሆነ ግራ እስኪገባ እርሱ ብሶ ቁጭ አለ። በላይ በላዩ እየተነፈሰ ማስመለስ ቀጠለ። ነፍሱ ካልወጣው ብላ እየታገለችው ነው የሚመስለው። ፊቱ ላይ የተገታተሩት ደም ስሮቹ ካጠመቀው ላብ ጋር ሲኦልን ያየ ነው የሚመስለው። እኔ ተወስጄ ግሉኮስ እየተሰጠኝ ዶክተሩ ስለ ራሴ እየጠየቀኝ ሁላ እኔ እሱ ምን ሆኖ እንደሆነ ነው የምጠይቀው። ፓኒክ አድርጎ ነው ይሉኛል። እንዲህ የሚባል ነገር ስለመኖሩ ራሱ ዛሬ ነው የምሰማው። ሰዎች ሲደነግጡ በተለይም በሕይወታቸው ከዚህ በፊት ገጥሟቸው የነበረ አስፈሪ ወይም አስደንጋጭ አጋጣሚ ከነበር ተመሳሳይ ነገር ሲገጥማቸው ሊፈጠር ይችላል። አንዳንድ ሰዎች ለምሳሌ መድረክ ላይ ሲወጡ ፓኒክ የሚያደርጉ አሉ። በተደጋጋሚ የሚያጠቃቸው ሰዎችም አሉ። ያለማቋረጥ እየጠየቅኩ ስላስቸገርኩት አብራራልኝ። ከሰዓታት በኋላ የራሱን ሕክምና ጨርሶ እኔ ወደ ተኛሁበት ክፍል መጣ። ፊቱ ጥላሸት መስሎ ከጣረ ሞት ጋር ሲታገል የቆየ አይነት መስሎ ከፍ ያለ ትከሻው ወርዶ ቀና ያለው አንገቱ አቀርቅሮ የእርሱ ባልሆነ አረማመድ የእርሱ ያልሆነ አመጣጥ መጥቶ አልጋው ጫፍ ላይ ተቀመጠ። የሆነ ነገር እንደተፈጠረ ቢገባኝም ምን ብዬ እንደምጠይቅ ግራ ገባኝ። ምግብ ስለማትበይ አቅም ጨርሰሽ ነው አለኝ ሞገስ በራቀው ቀሰስተኛ ድምፅ። ቀና ብሎ ሊያልቅ የደረሰውን ግሉኮስ እያየው አዎ እኔ ደህና ነኝ። አንተ ደህና ሆንክ? ደህና ሆናለሁ። ትንሽ ማረፍ አለብኝ። ወንድምሽ እየመጣ ነው። ትንሽ እረፍት ካደረግሽ በኋላ ወደ ቤት ይወስድሻል። አንተስ? ወደ ቤት ልሂድ። በሚያቃጥል እጁ ፊቴን ነካካኝ። መልሶ
ግሉኮስ ያልተደረገበት እጄን አንስቶ በመዳፉም ባይበሉባውም እያገላበጠ ሳመው። አይኖቼን ተራ በተራ ሳማቸው። በሹክሹክታ ነገር ምንም አትሁኝ አለኝ። መርበትበቱ በፍጹም የእርሱ አይደለም። ምንም አልሆንኩም እኮ ደህና ነኝ አልኩት። የሆነ የስንብት እንደሆነ ልቤ ነግሮኛል እኮ። ላለማመን ታገልኩ እንጂ። ለደቂቃ ከንፈሬን ከሳመኝ በኋላ ተነስቶ አሁንም ድጋሚ ምንም እንዳትሆኝ ብሎኝ ወጣ። ልቤ ተከትሎት ሄደ። ስንብት እንደሆነ ነፍስ ያውቃለች። ሆድ ባሰኝ። ተከትየው ሄጄ አትሂድብኝ ማለት አማረኝ። የአባቴ ለቅሶ እንኳን አልመጣም። ቀብር የለ፣ ሰልስት የለ። አዲስ የት ነው? እንዴት ቀብር እንኳን ይቀራል? ምን አይነት ሰው ነው ሲሉኝ መልስ አጣው። ሐዘኔን አከበደብኝ። የአባቴ ለቅሶ እንኳን በነጻነት እርሜን እንዳላዋጣ አሳቀቁኝ። እንዴት የሚስቱን አባት ለቅሶ አይመጣም አይነት አስተያየታቸው አንገበገበኝ። አዲስ የለም እንኳን ለቅሶ ቤት እቤትም የለም። ከ12ኛ ቀን በኋላ ወደ ቤት ልሄድ ብዬ ስነሳ እናቴ ተከትላኝ ከቤት ወጣ። ምንድነው ጉዱ? ከባልሽ ጋር ሰላም አይደላችሁም እንዴ? ደግሞስ ምንም ቢሆን ሐዘን አይደል እንዴ? እንዴት ይቀራል ስትለኝ መከፋት፣ ንዴት፣ የአባዬ ሐዘን፣ የአዲስ ህመም ሁሉም የስከዛሬ ጥርቅም ግንፍል ብሎ ተዘረገፈ። ዛሬ ለቅሶ ቀረብላችሁ ለመውቀስ ጊዜ ነው ሰላም መሆናችን የሚያስጨንቃችሁ? ትዳርሽ እንዴት ነው ብለሽ ጠይቀሽኝ ታውቂያለሽ? ደስተኛ ነሽ ወይ ብለሽ ጠይቀሽኝ ታውቂያለሽ? ንገሪኝ እስኪ እናቴ። ደህና መሆኔን ለመጠየቅ ወይም ናፈቅሽኝ ብለሽ የደወልሽልኝ መቼ ነው? ብር ያለው ሰው ስላገባው የእናንተ ፍቅርና መጠየቅ የሚያስፈልገኝ የሆነ ነገር ስትፈልጉ ብቻ የምትደውሉልኝ። ደብረኝ ስላችሁ ምን ጎሎሽ ነው የሚደብርሽ አትቅበጪ የምትሉኝ? እናቱ የሞተችበትና እናቱ ገበያ የሄደችበት እኩል ያለቅሳሉ እያላችሁ መከፋቴን ቅንጦት የምታደርጉብኝ። ለወቀሳ ሲሆንና መሃን ያገባችሁ ባል እያላችሁ ከእህቶችሽ ጋር ለማማት ጊዜ ግን ትዝ አላችሁ? ደነገጠች። እንዲህ ተናግሬም ስለማላውቅ ዝም አለች። እንደ ልጅነቴ ውስጧ ክትት አድርጋ አቀፈችኝና ወይኔ ልጄ፣ እኔ ልብሰልሰልልሽ፣ እኔ እናትሽ ልብሰልሰልልሽ። በቁጭት ማልቀስ ስትጀምር እኔ ብሼ ተገኘሁ። አይኔ ሊፈርጥ እስኪደርስ ድረስ ተነፋርቄ ወደ ቤቴ ተመለስኩ። አዲስ አልመጣም። አሁን ሐሳብ ያዘኝ። ምን ሆኖ ነው? የት ብዬ ልፈልገው? የዛን ቀን የሆነውን እያሰብ የሆነ ነገር ሆኖ ቢሆንስ ብዬ ተጨነቅኩ። ስልኩ ዝግ ነው። ቢያንስ እንዴት ስልኩን ለሥራ ሲል ክፍት አያደርግም? ሥራ ቦታዎቹ በሙሉ ዞርኩ። ሁሉም ጋር ለተወሰነ ጊዜ እንደማይመጣ ነግሯቸው ኃላፊነትና ሥራ አከፋፍሎ እንደሄደ ሰማሁ። ቢጨንቀኝ ጸዲ ጋር ተመልሼ ሄድኩ። ሰብለም ጋር ደወልን።
በፍጹም እንዲህ አይነት ባህሪ እንደማያውቁበት ቤቱ እንደ ቤተ ክርስቲያን የሚሳለም ሰውዬ ለ2 ሳምንት ከቤቱ የሚጠፋበት ምክንያት ማሰብ አቃታቸው። ቤተሰቦቼ ጋር እየተመላለስኩ ብጠይቃቸውም ባሌ ቤቱን ለቆ ከጠፋ ሰነባበተ ብዬ መናገር አቅም አጣሁ። በአባዬ ሞት እማዬ ተሰብራ ስለነበር ቤቷ አይኗን እያየ በጥጋበኛ ቁማርተኛ ሲወሰድባት ዝም ብዬ ማየት ስላቃተኝ ብሩን በጊዜ ገደብ እንድከፍልላቸው ወንድሜ ተስማምቶ መጣ። በ18 ወር ቀስ እያልኩ ልከፍላቸው። አዲስ ይመለስልኛል ብዬ አስቤ ከመጣና ከጠየቀኝ አስረዳዋለሁ። ካልጠየቀኝም እሰየው ብዬ ወስኜ ነው። ከ1 ወር ከ2 ሳምንት በኋላ ወደ ቤት ተመለሰ። ሌላ ሰው ሆኖ መጣ። ያ ሆስፒታል የተሰናበተኝ ሰውዬ አይደለም። ያ በፍቅሩ እየጨስኩ ሳልነግረው ሳለ በልዝቡ የሚወደኝ ሰውዬ አይደለም። ያ መጀመሪያ ሳውቀው ጤንነት እንደጎደለው ሰው እንጋባ ያለኝ ሰውዬም አይደለም። ያ በየማህሉ ያለው እንደሌለው የሚቆጥረኝ ሰውዬም አይደለም። ሌላ ሰውዬ፣ አዲስ ሰውዬ ሆኖ ተመለሰ። ሳየው በደስታ ጦዤ ስጠመጠምበት ልክ ምንም እንዳልተፈጠረ ትናንት እዚሁ እንደነበረ ሁላ ጭራሽ ምን ሆነሻል በሚል ግራ መጋባት እንደ ዝም ብሎ አስተቃቀፍ ለቅፌ ምላሽ ሰጥቶ ከቅድሙ የቀጠለው ውሎ እንደሆነ ነገር ቤት ውስጥ ይንቀሳቀስ ጀመር። ስርስሩ እየተከተልኩ ምን ሆነህ ነው? እሺ ቆይ በደህና ነው ይሄን ያክል ቀን? የት እንደነበርክ አትነግረኝም? የት እንደነበርክ አትንገረኝ። ቢያንስ ደህና ሆነህ መሆኑን አትነግረኝም እለዋለሁ። ደህና ነኝ አልኩሽ አይደል? ከራሴ ጋር ጊዜ መውሰድ ፈልጌ ነው። እና እንደዛ ብለህ አትናገርም? ትጨነቃለች ብለህ አታስብም? እያፏጨ እቤት ውስጥ ከወዲህ ወዲያ ይላል። ስለምንም ስለማንም ግድ እንደማይሰጠው የማላውቀው ሰውዬ ነው። ንዴትም መከፋትም ከዛ ደግሞ ያልገባኝ መዋረድም አይነት ስሜት ተሰማኝ። ትንሽዬ እልህም ነገር ትቼ ወደ መኝታ ቤት ገባሁ። ምን ማሰብ እንዳለብኝ ግራ ገባኝ። በምንም መንገድ ይህን ሰው ማወቅ እንደማልችል ተረድቻለሁ። አወቅኩት ብለሽ ስታስቢ ተቀይሬ ብታገኝም ያለኝ ይሄንን መሆኑ ነው። እኔ ግን መንቀሳቀስ ቸገረኝ። ወዴት ልንቀሳቀስ? በቃ አዲስ ከህይወቴ ወጥቷል ብዬ ልንቀሳቀስ? ይሂድ? ይቁም? የማውቀው እንኳን የለኝም እኮ። ልሂድስ ብል ወዴት ነው የሚሄደው? እናቴ ጋር? ግራ ገባኝ። ያለኝ አማራጭ የሚሆነውን ዝም ብሎ ማየት ነበር። የሚሆነው ግን ለመረዳት የቸገረ ነበር። ሌላኛውን መኝታ ቤት በቋሚነት እንድታሰናዳለት ለፀሐይ ትእዛዝ ሰጠ። ጠዋት ከእንቅልፉ ይነሳል። ልክ ምንም አይነት ነገር በመሃላችን እንደሌለ ያዘቦት ቃለ ምልልስ እናደርጋለን። ጓደኛውን ቻው እንደሚል አይነት ደህና ወይ ብሎኝ ይወጣል። ምሳ ይመጣል። ስራ ቦታ ስለዋለው ውሎ ያወራል። ተመልሶ ይሄዳል።
ማታ ይመጣል። አሁንም ልክ እንደ ትክክለኛ ነገር የቀን ውሎውን ወይም የሆኑ ፍልስፍናዎቹን አሊያም ስለገጠመው አዲስ ነገር ሲያወራ ይቆያል። ራቱን በልቶ ላይብረሪ ይሄዳል። ከዛ ወደ ራሱ መኝታ ቤት። እሺ እኔ ምን ላስብ? አብረን ወይስ አብረን አይደለንም? ተጣልተናል ወይስ ሰላም ነን? ልክ ያልሆነ ነገር እየሰራ ያለው እሱ ሆኖ ለማውራትና ለመጠየቅ የምፈራው እኔ መሆኔ ምን ይሉታል? ከብዙ እንዲህ አይነት ልክ የሚመስሉ ልክ ያልሆኑ ቀናት በኋላ ላይብረሪ ተቀምጦ ላወራው ሄድኩኝ። እስከ መቼ ነው እንዲህ እንድንሆን ያሰብከው? ምንድነው? ምንድነን እኔ እናንተ? ምን ሆነን? ምን መሆን ነበረብን? የአኗኗር ዘይቤ ላይ አንዳንድ ለውጦች አድርጌያለሁ። አንዳንዱ ካንቺ የአኗኗር ሁኔታ ጋር ላይሄድ ይችላል። ያው እንደምታውቂው እኔ ማንንም በማስገደድ አላምንም። የግድ መስማማት የለብሽም። በአዲስ ሰውነት ውስጥ የሆነ ጋጠወጥ ባለጌ ሰውዬ እያናገረኝ መሰለኝ። ምን ማለት ነው? ማለትማ ራሴ ላይ ለውጥ ማድረግ ያስፈልገኝ ነበር። ያንን ያደረኩት። የሰው ልጅ በየሆነ ጊዜ ውስጥ ራሱን አፕግሬድ ማድረግ ያለበት አይመስልሽም? አፕግሬድ እስከገባኝ ድረስ መሻሻል ነው፣ ወደ መዝቀጥ አይደለም። ኑሮውን የሚኖረው ባለቤቱ አይደል? እየተሻለው ይሆን እየባሰበት የሚያውቀው ባለቤቱ ነው። እንደ ቁስ ተጠቃሚው ቼክ አድርጎ በልጽጓል ወይም ቆርቁዟል የሚል ሰርቲፊኬት የምንጠብቀው እኮ ኑሯችን ሁሉ ለራሳችን ሳይሆን ለሰው ስለሆነ ነው። እኛ ለራሳችን የሚመቸንን ሳይሆን ሰዎች የሚመቻቸውን እኛን ነው የምንኖረው። ፍልስፍናህን ተወውና ማወቅ ያለብኝን ንገረኝ። ምንህ ነኝ? ምንስ ሆነን ነው እንድንኖር የምትፈልገው? ምርጫውን ላንቺ ሰጥቼሻለሁ። ምንድነው ሆነሽ መኖር የምትፈልጊው? የራሴን ፍላጎት ደግሞ ነግርሻለሁ። አንድ መኝታ ቤት መተኛትም ምንም አይነት ስሜታዊ መነካካት አልፈልግም። ከዛ በተረፈ አብሮ መውጣት መግባቱ አይጎረብጠኝም። የግድ ካልተዋሰብን አብሬ መኖር አልፈልግም ካልሽ እሱም ምርጫው ያንቺ ነው። የሆነ ጋጠወጥ ሰውዬማ የአዲስን ሰውነት ተውሶ ነው እንጂ አዲስ እንደዚህ ባለጌ አይደለም። ዝናቡ ጸቡ ከምሽቱ ጋር ይሁን ከእርሱ ጥበቃ ጋር አይገባው። የጠቆረው ሰማይ ያፏጭ ያለቅሳል። የመብረቁ ብልጭታ ምናምን ብለህ አትቀጥልማ። በድጋሚ ሌላ ቀን ባዮግራፊውን ልንጽፍ ተቀምጠን ነው። ከምን እንደምንጀምር ላልቆጠርነው ጊዜ የምንጀምረው የምንሰርዘው። ዛሬ ባልተለመደ ሁኔታ ጥሩ ሙድ ላይ ነው። Why not? አለ አይደል እየሳቀ የሚያወራበት ድምጹ። Come on, you are better than this. ሰማዩ የአህያ ሆድ ሲመስል ፀሐይዋ ብርቱካናማ ሆና ስትንቀለቀል አይነት ጅማሬ አንተ ብትሆን ይስብሃል? ተረኩን እያስኬድከው ባለ ታሪኩ ያለበትን ቦታና ሁኔታ ከታሪኩ ስሜት ጋር ተያያዥነት ካለው ሳለው። ካለዚያ ግን ምንድነው ዝናቡ መብረቁ? ዝናብ ከሆነ ሰማዩ እንደሚጠቁርና መብረቅ እንደሚኖር አንባቢው የሚያውቀውን እውነት እየደጋገሙ ማደንቆር። አንቺ የራስሽን ባዮግራፊ ብትጽፊ ከምን ትጀምሪያለሽ? ካንተ በፊት ለመጻፍ የሚያበቃ ታሪክ የለኝም። አይኑን አሸንቆሮ አየኝ። ምናልባት በየመሃሉ አስተዳደጌን ጠቅስ ይሆናል እንጂ ስለዚህ በእርግጠኝነት የምጀምረው ከሆስፒታል በዊልቸር ይዤ ስገባ ነው። በመገረም እያየኝ ምን ያህል እንደተለወጥሽ ግን ይታወቅሽ ይሆን? ከ7 ዓመት በፊት ሬስቶራንት ያገኘኋት ለሰው መኖር የደከማት ምስኪን ሴት፣ ምን እንደምትፈልግ ግራ የገባት ሴት ድምጥማጧን የጠፋው እኮ። Thanks to you. ሰው ካንተ ጋር ኖሮ ካልተቀየረኩ ፍጥረቱ መመርመር አለበት። Is that a good thing or bad? Honestly, both.
የሚገርመኝ ሰው እንዴት ሁለቱንም ፐርፌክት ይሆናል? እጅግ በጣም ደግ ደግሞ እጅግ በጣም ጨካኝ፣ እጅግ በጣም ሚዛናዊ፣ ከዛ ደግሞ በውስን ነገሮች ላይ ሚዛነ ቢስ። ሁለት ተቃራኒ ጽንፍ ድንቅፍ ሳይል ትመታለህ እኮ። ከሁለት አንዱ ተጽዕኖ ስራ ለመውደቅ ከባድ ነው። ተጽዕኖ አንድ ነገር ነው፣ ለውጥ ግን ምርጫ ነው። በየቀን ተቀን ውሎሽ ውስጥ ጫና በሚያሳርፍብሽ ብዙ አይነት ግለሰብና መረጃ ተከበሽ ነው የምትዩ። ለየትኛው እንደምትሳቢ የምትመርጪው አንቺ ነሽ። ለምሳሌ በፈጣሪ ላይ ባለሽ እምነት የኔ ያለማመን ያመጣብሽ ለውጥ የለም። እምነትሽን መለወጥ ምርጫ ውስጥ የሚገባ መሰረትሽ ስላልነበረ አየሽ፣ ለውጥሽ በምርጫሽ ነበር። ይህችን ምድር ከተቀላቀልን ጀምሮ በሕይወታችን በሚያልፉ ሰዎችና በመናገኛቸው መረጃዎች እንዲሁም በሚያጋጥሙን ክስተቶች ተጽዕኖ ስር ነን። ምን ያህሉ ናቸው ለለውጥ የተጠቀምንባቸው? ያገኘናቸው መረጃዎች በሙሉ ዕውቀት ቢሆኑን፣ ያወቅናቸው ዕውቀቶች በሙሉ ደግሞ ቢለውጡን አስበሽዋል? እንዲለውጡን የፈቀድንላቸው ብቻ ናቸው የሚለውጡ። 100% ለውጥ በእጃችን ነው ማለት የማያስችሉን አጋጣሚዎች የሉ? ለምሳሌ በህይወታችን የሚገጥሙንን አንዳንድ መጥፎ ክስተቶች ባላሰብነው አቅጣጫ ይቀይሩናል። ፈሪ ወይም ደፋር፣ ደካማ ወይም ጠንካራ ያደርጋል። አየሽ፣ ራስሽ አመጣሽው። ተመሳሳይ የህይወት መሰናክል አንዱን ሰው ትሁት ሲያደርገው ሌላውን ደግሞ ክፉ ያደርገዋል። ተመሳሳይ ገጠመኝ አንዱን ሰው ሲያስተምረው አንዱን ሰው ይገድለዋል። ሰካራም አባት ኖሯቸው አንዱ ልጁ እንደ አባቱ ሰካራም፣ ሌላኛው በተቃራኒው መጠጥ የማይደርስበት ዋለ። ሰካራሙ ከአባቴ ምን ልማር፣ የማውቀው ስካሩን ነው፣ የተማርኩት ያንን ነው ሲል፣ ያኛው ደግሞ ከአባቴ የተማርኩት ሰካራምነት ምን አይነት ከንቱ አባትና ባል እንደሚያደርግ ስለሆነ ከመጠጥ በብዙ ራቅኩኝ ይላል። ምርጫ አይደለም? ፈዝዤ ያየሁት በጭንቅላቴ ንቅናቄ ልክ ነህ ካልኩት በኋላ እኔ የራሴን ምርጫ እያሰላሰልኩ ነበር። ለምን በሱ የክፋት መንገድ መጓዝ መረጥኩ? እርሱን ከነጭካኔው ትቼው ያልተበረዘ ልቤን ይዤ መውጣት አልችልም ነበር? እንሞክር ደግሞ አለኝ ጥዬው በሐሳብ መንጎዴን ሲያስተውል። እሺ፣ ግን ያልገባኝ ያንተ ታሪክ ሆኖ ለምንድነው በአንደኛ መደብ መጻፍ ያልፈለከው? እርሱ እያልክ ስትጽፈው ሩቅ ነው፣ ውስጥ ያለ ሰው አይመስልም። አንቺ እንድትጽፊው የሚፈልገው ክፍል ስላለ። ስጽፍ እየነካካው የነበረውን ኮምፒውተር አቁም ያየሁት ቀጠል አድርጎ ስንደርስበት እነግርሻለሁ። እንደዛም ቢሆን በተለያየ ምዕራፍ ያንተን ባንተ አፍ እኔ እንድሞላ ያሰብከውን ታሪክ ደግሞ በእኔ አፍ መጻፍ እኮ ይቻላል። ምቹት እንደሰጠ እሺ ብዬ ለመጻፍ አጎነበስኩ። እኩዮቼ የትምህርት ቤት የቤት ስራቸውን ወላጆቻቸው እያገዟቸው በሚሰሩበት ሰዓት እኔ እሷን ፍለጋ ከአንዱ መጠጥ ቤት ወደ ሌላ መጠጥ ቤት እዳክራለሁ። እኩዮቼ በሞቅ አልጋ ውስጥ በዳበሳና በተረት ሲተኙ እኔ እናቴ የምትጠጣበት መጠጥ ቤት ደጅ ላይ ተቀምጬ ዝናቡ ያረጠበው ልብሴን ላይ ተጣብቆ ጠብቃታለሁ። ትልቅ መሆንን የምመኘው እንዲህ ባሉ አመሻሾች ላይ ነው። ሁሌም መጠጥ ቤቱና ሰዎቹ ይለያዩ እንጂ ሂደቱ ተመሳሳይ ነው። አቅሏን አጥታ ሰክራ መረበሽ ስትጀምር እየጎተቱ ያስወጧታል። እንደ ዘመናዊ መቤት አጊጣ ከቤቷ ስትወጣ ላያት የምሽቷ መጨረሻ ከመጠጥ ቤቱ ተጎትታ መባረር አይመስልም። የፈረደበት ልጅ ና በል ውሰዳት
ምስኪን ይሉኛል ሲያዩኝ። ይህኔ በጣም ትልቅ ብሆን ከመጠጥ ቤቱ አፋፍሼ ራሴ ይዣት በወጣ ነው እኮ ምኞቴ። ማንም ባይጎትትብኝ፣ ማንም ባያዋርድብኝ፣ እንደ ኩዮቼ እናቶች የገሌ እናት ብለው ቢጠሩልኝ፣ ደግሞ መጣች ባይሉብኝ፣ ያ ነበር ምኞቴ። ማታ ስተኛ ተንበርክኬ ትልቅ ሰው አድርገኝ ብዬ የሕፃን ጸሎት እጸልያለሁ። ትልቅ በሆን መጠጡን ቤቷ አገዛላታለሁ። ትልቅ በሆን መጠጥ ቤት መጠጣት ስትፈልግ እስክትጠጣ ጠብቄ ማንም ጫፏን ሳይነካት በፊት ይዣት እገባለሁ። በትንሽዬ ሐሳቤ ከምንም እንደማልጠብቃት አውቃለሁ። ግን ቤት ተኝቼ ብጠብቃት የምትመጣ አይመስለኝም። አንድ ምሽት እንቅልፍ ጥሎኝ ባላመጣት መንገድ ላይ ወድቃ የምትቀር ይመስለኛል። ለራሴ ይሁን ለራሱ አባቴ እሱ በብዙ ዕድሜው በትልቅ አካሉ በተከማቸ ልምዱ በዳበረ ዕውቀቱ ሊጠብቃት ያልቻለው ሚስቱን እናትህን አደራ ብሎኝ ሌላ ሚስት አግብቶ መኖር ከጀመረ 3 ዓመት አለፈው። የተለመደ ቀኗ እንዲህ ነው። ጠዋት ስትነሳ ከእንባ ጋር ትምህርት ቤት ትሸኘኛለች። ልጄ ልጠብቅ ሲገባ ጠበቅከኝ። ይሄ የተረገመ አባትህ ትቶ ባይሄድ እያለች ትንሰቀሰቃለች። ከትምህርት ቤት ስመለስ ጭሰቶቿን አንዱ ካንዱ አምታታ አስባ ራሷን አታውቅም። የምበላው አይኖርም። አንዳንዴ እንግዳ ይኖራታል። እንዲህ ባለ ቀን መኝታ ቤቴ ውስጥ ትዘጋብኝና ትረሳኛለች። የሚርበው ልጅ እንዳላት ትረሳኛለች። በሩን እየቀጠቀጥኩ ካስቸገርኳት ከቤት አስወጥታ ውጪ ትጥለኛለች። የመጠጥ ሰዓቷ እስኪደርስ ጠብቃትና ከተላታለሁ። የባሰባት ቀን ሂድ አባትህ ጋር ምን አድርጊ ነው የምትለኝ? ለምን በጠጣት ታበስለኛለህ? የአባትህ አይበቃኝም? ሂድ፣ ጥሎ መሄድ ከዘር ነው። ሂድ አንተም ትለኛለች። አባቴ ምን እንደበደላት አላውቅም። በምን ምክንያት እንደተለያዩ እንኳን በዛን የልጅነት ጭንቅላቴ ማገናዘብ አልችልም ነበር። አባቴም በደል እኔ እየከፈልኩ እንደሆነ ነበር የሚሰማኝ። የሱ ልጅ ስለሆንኩ ብቻ ለሱ በደል መቀጣጫ እንዳደረገችኝ። በልጅነት ትንሽዬ ልቤ የሱን በደል ልክሳት ታገልኩላት። እንደሱ ጥያት አልሄድም ብዬ ልጅነቴን ጣልኩ። የሷን በደል ትቼ የአባቴን ዘር እንዳልሆንኩ ትቶ መሄድ በደሜ እንደሌለ ላሳያት በጥንጥዬ አቅሜ ባዘንኩላት። አልቆጠረችልኝም። የሆነኛው ቀን በቃኝ፣ ደከመኝ። እናቱን የሚጠብቅ ልጅ ሳይሆን እናቱ የምትጠብቀው ልጅ መሆን አማረኝ። እንደ ኩዮቼ ትምህርት ቤት እንዴት ነበር መባል፣ እንደ ኩዮቼ ምሳ ምን ይታሰርልህ መባል፣ ኩዮቼን መሆን አማረኝ። ጠዋት እንደተለመደው አገላብጣ እየሳመችኝ ከእንባዋ ጋር ጸጸቷን ስታጠብ ቆይታ ልጄ እወድሃለሁ እኮ ጠልቼህ እኮ አይደለም፣ ወድጄ አይደለም፣ ይቅር በለኝ ልጄ እያለች አገላብጣ ስማ ላከችኝ። የማላስታውሰውን ያህል ሰዓት ተጉዤ አባቴ ቤት ሄዱ። ከ3 ቀናት በኋላ ግን ከጭንቅላቴ አውጥቼ ልረሳት አቃተኝ። ጥፋት ያጠፋሁ መሰለኝ። የአባቴ ዘር መሆኔን ያረጋገጥኩላት መሰለኝ። እንቅልፍ አልተኛ፣ ምግብ አልበላለኝ። የሆነኛው መጠጥ ቤት ደጅ ጎትተው ሲጥሏት ቤት መድረስ አቅጧት መንገድ ላይ ስትወድቅ ስትንገዳገድ አንድ መኪና ሲድጣት ደሞ እኔ ልጠብቃት እንዳልመጣው ስታውቅ አባቴ ጥሏት ሲሄድኝ እየተንከባለለች እንዳለቀሰችው ስታለቅስ የማስበው ሁሉ የከፋውን ሆነ። በነገታው
ለአባቴም ለእንጀራ እናቴም ሳልናገር ተመልሼ ወደ ቤት መጣ። በሩን ባንኳኳ አልመልስ ስትለኝ በጓዳ መስኮት ዘልዬ ገባሁ። ሳሎን ተዘርራለች። እናቴ ተስፋ እንደቆረጥኩባት ስታውቅ በራሷ ተስፋ ቆርጣ ሄዳለች። አምላክን ለመንኩት። አንዴ መልስልኝና እስከ ሁሌው እጠብቃታለሁ፣ አንዴ ብቻ መልስልኝ አልኩት። አልሰማኝም። ጣቶቼ ኪቦርዱ ላይ እየተንቀለቀሉ እንባዬ ታፋይ ላይ ይንሸቀሸቃል። ዝም አለ። ዝም አልኩት። ለደቂቃዎች ምንም አላወራንም። የምፈልገው እኮ አቅፌው እሪ ብዬ ማልቀስ ነው። ግን ከተቀመጥኩበት አልነሳም። ሁሉም ሰው እኮ አንድ የሆነ ስስ የሆነበት ጎን አለው። ሰዎች ስስ ጎንህን ማወቃቸው ሁሌም መጥፎ ነገር አይደለም። በርግጥ አንዳንድ ሰዎች ድክመትህን ለመጥፎ ቀን አንተን ለመጣያ ጥይት አድርገው ሊጠቀሙበት ያስቀምጡታል። ለማን ምን ልንገር የሚለው ይመስለኛል እንጂ የሚወስነው። ካፌ ነጥቆኝ ቀጠለ። ሁሉም ድክመትሽን የነገርሽው ሰው ድክመትሽን በነገርሽው ሰዓት ይረዳኛል ያልሽው፣ ወዳጄ ያልሽው፣ ያዝንልኛል ያልሽው፣ የኔ ያልሽው ሰው ነው የሚሆነው። አብዛኞቻችን ስንወዳጅ እንለያያለን ወይም እንጣላለን ብለን አስበን አይደለም። እና ቁስልሽን ቀምሞ አንቺን የሚጥልበት ጥይት የሚያደርገው የምትረጂው በሆነ ነገር ሳትስማሙ ስትቀሩና ስትለያዩ ነው። እኔ ደግሞ ትዳርን ጨምሮ ምንም አይነት በሰዎች መሃል ያለ መስተጋብር አንድ ቀን እንደሚፎርሽ አውቃለሁ። ያ ማለት ሳትለያዩም ሚስቴ ያልሻት ሴት ድክመትን ያወቀችው ቀን የተጠቃች ሲመስላት መጀመሪያ የምትመዘው ያንን ስስ ጎንሽን ነው። በዛ ላይ ሰው ሲልልሽ እንደሚቀፈው በዚህ ምድር ላይ ቀፋፊ ነገር አለ አለኝ። የጀመርነውን ባዮግራፊ መጻፍ በመሃል አቁመን ነው ይሄን የምናወራው። ቡና ጠጥተን መጻፋችንን ቀጠልን። ያላደለው ልጅ ኖራም ሞታም ጦስ ሆነችበት። እናቱን ሬሳ አቅፎ ሲያለቅስ ሰይጣን አግኝቶት ነው ይላሉ ሲያዩ። የተያዘው አንደበቴ ብቻ ሳይሆን ጆሮዬም የተደፈነ ይመስላቸዋል። የእናቴን ሬሳ ካገኘሁበት ቀን በኋላ ማውራት አቃተኝ። አጋንንት ለክፎት ነው ብለው የአባቴ የትና እንጀራ እናቴ በየጸበሉ ይዘውኝ ዞሩ። ዲዳ የሆንኩበትን ምክንያት በየጸበሉ በየመንገዱ ምን ሆኖ ነው ላላቸው ሁሉ ሲያብራሩ አብሬያቸው መሆኔን ይዘነጉታል። እንደገና መሽተት የጀመረው የሬሳዋ ሽታ አፍንጫዬን ያፍነኛል። የተገታተረ ደረቅ ሰውነቷ እጄን ይሻክረኛል። ትንፋሽ ያጥረኝና አሰቃያለሁ። እናቱ ሞታ ሬሳዋን ማብራራታቸውን ይቀጥላሉ። የሚሰማቸው ሰው ምስኪን ይላቸዋል የሚል ሐዘኔታ ሰውነቴን ያሳከከኝ ጀመር። አንድ ዓመት ሙሉ መናገር አልቻልኩም። የተጸበልኩት ጸበል መስዋዕት የቀረበለት አዋቂ ፈዋሽ የተባለ ጸላይ ማናቸውም አላዳኑኝም።
ማናቸውም ያልገባቸው ካለመናገሬ በላይ መዳን የምፈልገው ጭንቅላቴ ውስጥ ተስሎ ካለው ምስሏ ነበር። በእያንዳንዱ ቀን መስማትም እያቆምኩ የመሰለኝ ጠዋት ስነሳ ድምፅ መስማቴን እፈትሻለሁ። በአመቱ አባቴ በጥቆማ አንድ ዶክተር ጋር ወሰደኝ። የተፈጠረውን ነገር ከአባቴ ከሰማ በኋላ የሚፈጠር ነገር መሆኑን አብራራልን። አንደኛው ሳይኮጄኒክ ሚውቲዝም ከሚባሉት ውስጥ ነው። ልጆች በተለያየ ትሮማ ውስጥ ሲያልፉ ይከሰታል። ገና አፉን እንደሚፈታ ሕፃን ሃሁ ብዬ ድምፅ ማውጣት መማር ጀመርኩ። ለወራት ሕክምና ስከታተል ቆይቼ ለመጀመሪያ ቀን ቃላት ሰካክቼ ያወራው ቀን በቃላት መተንፈስ የፈለኩት የነበረው ጥያት ባሌር ኖሮ አትሞትም ነበር የሚለውን ነበር። አስተካክዬ መናገር የጀመርኩ ቀን መቃብሯ ላይ ሄጄ ስለሷ ማለት የፈለኩትን ሁሉ በቃሌ እያልኩኝ አለቀስኩላት። ለሰዓታት አለቀስኩ። የሆነ ነገር ቀለለኝ። የሬሳዋ ሽታ ካፍንጫዬ ላይ የጠፋ መሰለኝ። እንደማንኛውም ልጅ ማንኛውም አይነት የልጅ ህይወት ለመቀጠል ትምህርቴን ካቆምኩበት ቀጥዬ መማር ጀመርኩ። እንረፍና እንቀጥል። ዝም አለ። ዊልቸሩን እየገፋው ወደ ሳሎን መጣን። የሚጨንቅ ዝምታ። ዝም አለ። እየደጋገምኩ ደህና ነህ እለዋለሁ። ማለት የምፈልገው ብዙ ነበር። ያዘንኩለት ሳልመስል ማዘኔን እንዴት ነው የምነግረው? ይሄን ሁሉ ትላንቱን አውቄ ቢሆን ኖሮ የሆነውን ሁሉ መኮሃናችንን ያስቀርልን ነበር። የተወኝን፣ የገፋኝን፣ የጠላኝን ያስቀርልን ነበር። የዛን ቀን እንደምወድ ባልነግርህ ኖሮ ነገሮች ይቀየሩ ነበር። ያለፉትን መጥፎ ነገሮች ያስቀርሉን ነበር አልኩት። አላውቅም። ማንም ሰው ያለ ምንም ምላሽና ጥበቃ ለዘላለሙ አይወድም የሚለውን በእጁ የትምህርት ጥቅስ ምልክት ሰርቶ ነው የገለጸው። የጊዜ ጉዳይ እንጂ የሆነ ቀን ትነግሪ ነበር፣ ምላሹንም ትጠብቂ ነበር። እና የዚህ ሁሉ ውጥንቅጥ መንስኤ እኔ እንደምወድህ መንገሪ ነው? አይደለም። ባትነግሪኝም አውቀው ነበር። እና እሺ ምንድን ነበር? ምላሹን ስጠኝ እኮ አላልኩህም ነበር? ያለ ምንም ጥበቃ እኮ ወድጄህ ነበር አልኩኝ። ድምጼ ሁላ ያኔ ወደ ነበረው ስሜቴ ሄዶ የምታስቢው አይነት ሰው ሳልሆንልሽ ስቀር ደግሞ የመጥላትን ጥግ ጠልተሽኝም ነበር። ያንን ነበር ፕሩቭ ማድረግ የፈለከው? ምንም አይነት ሰው ብትሆን ያለ ምንም ቅድመ ሁኔታ አፈቅርህ እንደነበር? አይደለም እኮ። እሺ ምንድነው? በቃ አንቺ የሌለሽበትን ህይወት መኖር ነበር የፈለኩት። አንቺ ወደ ህይወቴ ሳትመጪ በፈቀድኩት መንገድ የማዘውንና ሐሳብና ስሜቴን መልሼ መቆጣጠር ብቻ ነበር የፈለኩት። ጮኸብኝ። መጀመሪያ ደነገጥኩ። ከዛ ግን ደስ የሚል ስሜት ተሰማኝ። ብዙ ልጠይቀው ፈለኩ፣ ግን ያ ድሮ ፈራው የነበረውን አይነት ፍርሃት ፈራሁት። ዝም አልኩ።